ሰላም 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 ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ የሚገርም ሰፈር ነው ይዣቸው የመጣሁት። በቅርቡ መቼለት ከትላንት ወዲያ እንግዲህ ካሳንቺስ ነበር የተመለከትነው። እዛም እንግዲህ በርካታ ሆቴሎች፣ ኢንተርናሽናል ሆቴሎች የሚገኙበት የሚገርም ሰፈር ነበር። ከዛ ባሻገር ደግሞ በርካታ በኮሪደሩ የተሰሩ እነዚህ የኪድስ ወርልድ ጨምሮ በርካታ አዳዲስ ፕሮጀክቶች ያሉበት የተመረቁበት ሰፈር ነው የነበረው። በጣም ፏ ያለ ሰፈር ነው። ዛሬ ደግሞ እንግዲህ ከዛ የባሰ ወይም ደግሞ ካሳንቺስን የሚያስንቅ አይነት ሰፈር ነው የምንጎበኘው። እጅግ በጣም ብዙ ስታር ሆቴሎች የሚገኙበት ሰፈር ነው እንግዲህ የምንጎበኘው። እንደምትመለከቱት ቦሌ መድኃኔዓለም ወይም ደግሞ የቀድሞ ኤድና ሞል አደባባይ ጋር መነሻችን እናደርገናል። ያው ቤተክርስቲያኑ ፊት ለፊት ላይ ነን ያለ ነው። ያው ሃይላይት ነው እየተመለከትን ያለ ነው። ስለዚህ ከቦሌ መድኃኔዓለም ተነስተን በቀጥታ ኦልሬዲ ቪዲዮ ጀምሯል። ይሄ የምትመለከቱት የሁለት ወደ ሁለት ማዞሪያ የሚወስደው መንገድ ነው እና ለምነሽ ፕላዛ ያሉበት ወይም ደግሞ ዴዚ ሆቴል ፊት ለፊት ካልሆነ ደግሞ ከቦሌ መሰናዶ ትምህርት ቤት ፊት ለፊት ተነስተን በቀጥታ በኤድና ሞል በስተጀርባ አድርገን እስከ ፍሬንድሺፕ ወይም ደግሞ የቦሌ ዋናውን መንገድ እዛ ድረስ እንጎበኛለን። እንግዲህ እዛ እስክንደርስ ድረስ በግራም በቀኝም ትልልቅ ሆቴሎች እነ ሃርመኒ ቤስት ዌስተርን ሆቴል እንደዚሁም ደግሞ ትልልቅ ፍሬንድሺፕ ሆቴልን ጨምሮ በርካታ ሆቴሎችን እየጎበኘን መደዳውን ያንን መስመር የምናይ ነው የሚሆነው። በእርግጥ ከዚህ በፊት ኮሪደሩ እየተሰራ እያለ ጎብኝተ ነው ነበር ልክ እንደተጀመረ አካባቢ። ከዛ በኋላ ግን ወደዚህ ያልመጣሁኝም ሲጠናቀቅም አላየነውም። እንግዲህ ምናልባት አዳዲስ ያላያችሁትም ፋሚሊዎች ቤተሰቦች ልትኖሩ ትችላላችሁ። አይታችሁትም ከሆነ እንግዲህ አሁን ላይ በደንብ ከተጠናቀቀ በኋላ በጣም ፏ ብሏል። ሌላው ደግሞ እንግዲህ የምታዩት ነው ነገራችን ላይ በቦሌ መድኃኔዓለም እና በቦሌ መሰናዶ ትምህርት ቤት መሀል ላይ ያለው ይሄ መስመር ኦልሬዲ እንደምታዩት ተጠናቋል። ይሄ እንኳን እንዳለቀ አስጎብኝቻችኋለሁኝ። በተከታታይ ቢያንስ 1-2 ቪዲዮዎች አይተናል። ተጠናቆ እንደምታዩት ያው መስመሩም ቢዚ ሆኗል። ታክሲ ተራ ወረድ ብላችኋል። ትልልቅ ሱቆችም እንግዲህ ዋና እዚህ መደዳ ላይ ነበሩ ሆቴሎችም ሱቆችም ስራ ጀምረው አሁን ላይ ሙሉ ለሙሉ ወደ ስራ ተመልሷል። እንግዲህ ቦሌ መድኃኔዓለም በራፍ ላይ ነን ያለ ነው። ሻገር ብለን በቦሌ መድኃኔዓለም ሞልና እንደዚሁም ደግሞ በኤድና ሞል መካከል አድርገን ወደ ታች እናመራለን። ሰብስክራይብ ያላረጋችሁ ቤተሰቦች ሰብስክራይብ ያደረጋችሁ እንደዚሁም ደግሞ ሀሳብ አስተያየት ሼር እና ላይክ በማድረግ ቪዲዮ ብትጀምሩት ደስ ይለኛል። ያው እንደ ፊት ለፊት ደግሞ የምታዩት ወደ ካሳንቺስ ወይም ደግሞ ወደ አትላስ የሚወስደው የቦሌ ቪአይፒ ኮሪደር 2 ነው። ከቦሌ ብራስ ተነስቶ ወደ አትላስ ወይም ደግሞ ካሳንቺስ ዑራኤል ቤተክርስቲያን አጠገብ የሚጨርሰው መስመር ማለት ነው። ሌላው እንግዲህ እዚህ ከ22 ማዞሪያ እስከ ቦሌ መድኃኔዓለም ደግሞ ያለው እሱኛው ሙሉ ለሙሉ አልተጠናቀቀም። መንገዱ ግን ተከፍቶ ታክሲዎች እንደዚሁም ደግሞ ባሶችም ተመልክቻለሁኝ አገልግሎት መስጠት ጀምረው አሁን ላይ ምናልባት ዳር ላይ እግረኛ መንገድ እንደዚሁም ደግሞ የሳይክል መንገዶች ይቀራሉ። ስለዚህ እንሻገራለን በቀጥታ መስመራው እንደምታዩት በጣም የሚያማምሩ አትራክቲቭ የሆኑ ሞሎች መደዳውን ያሉበት ነው። ያው ሌላው እዚህ መስመር ላይ 3 አትሌቶች ከነዚህ ከምትመለከቷቸው ህንፃዎች ወይም ደግሞ ሞሎች መካከል ትልልቅ የሀገራችን ስመጥር ጀግና አትሌቶች ህንፃዎች እንዳሏቸው ይታወቃል። አንደኛው የቀነኒሳ ሆቴል ነው። ሁለተኛው የገብረ እግዚአብሔር ገብረ ማርያም ወይም ደግሞ አውሎ ቢዝነስ ሴንተር እዚሁ መደዳ ላይ እንዳለ ይታወቃል። ሌላው ደግሞ እንስቷ አትሌት ብርሃን ያደሬ ሞል እዚህ ጋር ይገኛል። በዚሁ መደዳ ከኤድና ሞል እስከ ወረድ እንዳላችሁ ማለት ነው ወደ ቦሌ ብራስ አቅጣጫ። በተመሳሳይ መገናኛም ስትሄዱ 3 አትሌቶች እንደዚሁ እንዳላቸው ይታወቃል። አንዷ ያው እዛም በጣም ትልልቅ እና ጀግና አትሌቶች ናቸው እና መሰረት ደፋር እንደዚሁም ደግሞ ደራርቱ ስለሺስን የመሳሰሉ ትልልቅና የሀገራችን ባለውለታ አትሌቶች እዛም ገበያ ማዕከላት ሞሎች እንዳሏቸው ይታወቃል። እዚህ ደግሞ የቀሩት 3ቱ እዚህ ናቸው። እንግዲህ በዚህ ደግሞ መስመር ትልልቅ በጣም ኢንተርናሽናል የሆኑ ሆቴሎች ያሉበት ነው። እንግዲህ ፊት ለፊት የምታዩት በቀኝ በኩል ያለው ነጩ ነጣ ያለው ያው ቤስት ዌስተርን ሆቴል ነው። እንደሚታወቀው በታችኛው በብራስ በኩልም አንድ እንዳለ ይታወቃል። በሱ ትይዩ ደግሞ በዚህኛው በኩል ሌላ ሆቴሎች አሉ እነ ሃርመኒ ሆቴል እንደዚሁም ደግሞ ወረድ ስንል እነ ፍሬንድሺፕ ሆቴል፣ ሳሮ ማሪያ የመሳሰሉ ትልልቅ ሆቴሎች ይገኛሉ። ከዛ ባሻገር ደግሞ የመዝናኛ እንደዚሁም ደግሞ የንግድ እና ቡቲክ አልባሳት የመሳሰሉ ሬስቶራንቶች፣ ፒዛ ቤቶች መሰል ነገራቶች በብዛት ይገኛሉ። ወደ ታች ደግሞ መጨረሻው አካባቢ ስንደርስ ካፌ መሰል ነገሮችም አሉ።
እንግዲህ እነሱንም እየጎበኘን ነው ዛሬ ጉብኝታችንን የምናጠናቅቀው። ያው ቀደም የተመለከትነው የዛሬ በነገራችን ላይ ሁለተኛ ቪዲዮ ነው። ትናንትና ያው እየተሰራ ያለ ፕሮጀክት ነበር ያየነው። የዚህ ከኮልፌ ተነስቶ ወደ አውቶቡስ ተራ ወይ ደግሞ ከአውቶቡስ ተራ ተነስታችሁ በመሳለሚያ ወደ ኮልፌ እየተሰራ ያለውን ኮሪደሩንም እንደዚሁም ደግሞ አዲሱን መንገድ ፕሮጀክት ነበር ያየነው። ዛሬ ደግሞ የተመለከትነው ጊዮን አካባቢ ያለውን የወንዝ ዳርቻ ወይም ደግሞ የዝናብ ወቅት እንደሚመስል ነበር የተመለከትነው። ምናልባት ያላያችሁት ካላችሁ የሚመቻችሁ እንድታዩ ጋብዛለሁኝ። እንግዲህ ካሳንቺስም ቢሆን አሁን ያለችበትን ያላያችሁ ብትመለከቱት አሪፍ ቪዲዮ ነበር የሰራሁት። ምናልባት 3 ቀን እንደዚሁ ከ2 ቀን 3 ቀን ሆኖታል መሰለኝ። እሱንም እንድታዩ ጋብዛለሁ። እንግዲህ አሁን ያየነው ህንጻው ፊት ለፊት የዓለም ዋንጫ ምልክት ነበር ያየነው፣ ያው ቅርጹን ማለት ነው። እንግዲህ ዛሬ ፈረንሳይ ከስፔን ይጫወታሉ። የፍጻሜ ጨዋታ በሉት ከፍጻሜ በፊት ያለ ሌላው ፍጻሜ ጨዋታ ምናልባት ትልቁ ጨዋታ ነው የሚመስለኝ። ሁለቱም ያሉበት አሁን ወቅታዊ አቋም ይታወቃልና ያው ይሄ ማለት ነው። እንግዲህ ያው በርካታ ሱቆች፣ ኤሌክትሮኒክስ መሸጫዎች፣ በተለይ ደግሞ ስልክ ቤቶች፣ ትልልቅ ስልክ ቤቶች በዚህ መደዳ ላይ ይገኛሉ። በተለይ በዚህ በቀኝ በኩል ማለት ነው። በስተቀኝ ላይ በየሞሎች ወይም ደግሞ በህንፃዎቹ ስር ሌት የሆኑ ስልኮችን የሚይዙ በርካታ ሱቆች አሉ። በእርግጥ ይሄ መደዳ አንዱ የሚታወቀው ኢቨን ከዚህ ከቦሌ መድኃኔዓለም ፊት ለፊት ወደ የሁለት ማዞሪያ መውጫ ወይም ደግሞ የዛሬ ቪዲዮ የጀመርንበት አካባቢ ከዛ ባሻገር ደግሞ ወደዚህ ወደ አትላስ ስታመሩ ባሉት መደዳ በግራም በቀኝም ከሚታወቁባቸው ነገራቶች መካከል አንዱ እነዚህ ኤሌክትሮኒክሶችን፣ ላፕቶፕ፣ ትልልቅ ስልኮች የሚሸጡ በርካታ ሱቆች ይገኛሉ። እንግዲህ የኛው መስመር በጣም እንዳለ ጥቅጥቅ ያለ በትላልቅና በሚያማምሩ ህንፃዎች የተሸፈነ የተሞላ አካባቢ ነው። ያው ምናልባት ብቸኛው የሚቀረው መንገዱ ጠበብ ያለች መሆኗ ብቻ ነው። እንደውም እዚህ አካባቢ ሆነ ያለንበት እንደምታዩት የተወሰነ ሰፋ ይላል። ወደ ታች ግን ወረደ ስንል አንዳንድ ቦታዎች ላይ በተለይ በጣም ጥብብ ያለ ነው። ያው ቀድሞም የተሰሩ ህንፃዎች ስለሆኑ ምናልባት ይሄንን ማስፋት በጣም ከባድ ነው የሚሆነው። እንደምታዩት በጣም ትልልቅዬና እንደዚሁም ደግሞ ኮስቲ አይነት ህንፃዎች ያጥረውታል መንገዱን። አሁን እንደውም ዋን ዌይ የሆነ እንጂ በፊት ላይ በጣም የሚጨናነቁ ሰፈሮች እንደዚህ መስመር አይቻላቅ ነበር። ቱ ዌይ ነው የነበረው። ወደዚህም ወደዛም ሄዱ። አሁን መኪኖችን ልብ ብላችሁ ከሆነ ወደ ታች ወደ ፍሬንድሺፕ አቅጣጫ ብቻ ነው የሚሄዱት። ወደዚህ የሚመጣ የለም። ከዛ እንግዲህ አርመኒ ሆቴል ጋር ነው ያለው ነው። ያ ደግሞ የተወሰነም ቢሆን ይሄ የፍሰቱን ቀንሰውታል። ወረድ ስንል ወደ ታች ግን በስተቀኝ በኩል ወደ መጨረሻችን አካባቢ አንድ ኳስ ሜዳ እንደዚሁም ደግሞ ባስኬትቦል መጫወቻ ነገር አይቼ ነበረ። በእርግጥ ትንሽ ቆይቷል፣ ባለፈው ማለት ከተጠናቀቀም በኋላ ማለት ነው። እዚህ መስመር ላይ የፓርኪንግ የሚሆን እንደዚህ አይነት ነገሮች ክፍት በሆኑ ቦታዎች አንመለከትም። እንግዲህ ሁለቱን ቦሌ ላይኛውና ታችኛውን በለው ቦሌዎች ሁለቱን ቦሌዎች የሚያገናኝ ሌላ በጣም ያደገ አይነት የሚባል አካባቢ ነው። እንግዲህ ወደ ታች አካባቢ ደግሞ ሌሎች እነዚህ የተርኪሽ ሬስቶራንት አይነቶች ነበሩ። ይሄ ኮሪደሩ ከመሰራቱ በፊት አሁን ላይ አሉ የሉም የሚለውን ስንደርስ ምናልባት እስኪ እንመለከተዋለን። ከዛ ውጭ ግን አዳዲስ ነገሮች ወይም ደግሞ ይሄ ከኮሪደሩ በኋላ የተጀመሩ አይነት እንትኖች አሉ። በታች በተለይ በግራ በኩል ሬስቶራንቶች የተከፈቱ አሉ። እንግዲህ አሁን ላይ ኦልሞስት እያለቁ ያሉ አብዛኞቹ ኮሪደሮች በነገራችን ላይ እየተጠናቀቁ ነው የሚገኙት። ምናልባት ያልተጠናቀቃል ለማለት የምንችለው ያው ዛሬ አሁን ከትላንትና ያየነው የዚህ ኮልፌው መንገድ እሱ ያው ገና ነው። ካልሆነ በስተቀር አዲስ አበባ ላይ አሁን ላይ እየተሰሩ ያሉ ብዙም የኮሪደር ፕሮጀክቶች የሉም። ኦልሞስት የተጠናቀቁ ግን ያልተመረቁ አይነት አሉ። ለአብነት ይሄ ቼቼንያው የቦሌ አትላሱ እንደዚሁም ደግሞ
ቅድም ራሱ ያየነው በቦሌ መድኃኔዓለም እና በቦሌ መሰናዶ ትምህርት ቤት መካከል ያለው እነዚህ ተጠናቀዋል። ግን ምርቃታቸው የሚቀር ወይም ደግሞ በይፋ አልቋል ከመባል በስተቀር ሙሉ ለሙሉ መንገዶቹ የተጠናቀቁ ናቸው። ሌላው ግን የሚቀረው በዚህ በስቴዲየሙ ዙሪያ ያሉ ኮሪደሮች አሉ። ከኢምፔሪያል ተነስታችሁ ወደ አዲሱ ቺቺኒያ አንደኛው ሲሆን በዛው በስቴዲየሙ ጎን በትምህርት ቤቱና በቦሌ መሰናዶ እንደዚሁም ደግሞ በአዲስ አበባ ስቴዲየም መካከል የሚሰራ ሌላ ኮሪደር እንዳለ ይታወቃል። እሱም አሁን ላይ ሙሉ ለሙሉ ካልተጠናቀቁት መካከል ነው። ሌላው ግን እንግዲህ የዚህ የእንግሊዝ ኤምባሲ ከሁለት ማዞሪያው መንገድ በእርግጥ ትንሽ የተወሰኑ ቀናቶች ቆይተናል። እሱም ኦልሬዲ ያለቀ እንደሆነ ባለፈው ተመልክተን ነበር። ስለዚህ ምናልባት ከሁለት ማዞሪያ እንደዚሁም ደግሞ አንድ ላይ የስቴዲየሙ ዙሪያ ላይ ያሉ ፕሮጀክቶች ወደ 13 ኪሎ ሜትር የሚደርሱ ይጠናቀቃሉ ተብሎ ነበር በቅርቡ እንደምታስታውሱት። ስለዚህ አንድ ላይ ለመመረቅ ሊሆን ይችላል ዝም ያሏቸው እንጂ ብዙ አልቋል ኦልሬዲ። አሁን ካልኳችሁ የኮሪደር ፕሮጀክቶች ውጭ ማለት ነው። ያው የሚጀመሩ ይኖራሉ። ሚዲያ ላይ ባለፈውም እንደሰማ ነው አዲስ ኮሪደር የሚጀመርባቸው አካባቢዎች ይኖራል። እንግዲህ ያው ከሆቴሎቹም ባሻገር ብዙዎቹ ፕላዛ ወይም ደግሞ ሞሎችም ጭምር ናቸው። ሁሉም ሆቴሎች አይደሉም። ግን እዚች በጣም ትንሽ ርቀት ነው የምትሸፍነው ከፍሬንድሺፕ ወደ ቦሌ መድኃኔዓለም ወይም ደግሞ አሁን እየሄድን ያለንበት መስመር። ግን እንደ ቅርበቱ ወይም ደግሞ እንደ መንገዱ አጭርነት ሳይሆን እጅግ በጣም በርካታ ሞሎች፣ ሆቴሎች የሚገኙበት ጥቅጥቅ ያለ አካባቢ ነው። ያው ከሴኩሪቲ አንጻር በጣም ሴኩሪ ከሚባሉ አካባቢዎች መሀል አንዱ ይሄ ሰፈር ነው። እንደሚታወቀው ቦሌ ከዋናዎቹ መንገድ እነዚህ ከቪአይፒ እንደዚሁም ደግሞ ከቦሌ ኤርፖርት ወደ መስቀል አደባባይ ከሚወስደው መንገድ መንደሮች ውስጥም ስትገቡ ትልልቅ ኤንጂኦዎች እንደዚሁም ደግሞ በጣም ኤምባሲዎች፣ በርካታ ኤምባሲዎች የሚገኙበት በጣም ሴኩሪቲያቸው የተጠበቀ አካባቢ እንደሆነ ይታወቃል። እንግዲህ አሁን ያው እዚህ ጋር እንደምታዩት የእግረኛው መንገድ በጣም ጥብብ ያለች ነች። ኢቭን አሁን እነዚህ እየተራመዱ ያሉበት እኔ እንደውም አስፋልቱ ላይ ነው እየሄድኩ ያለሁት። እንግዲህ የመጣነው መንገድ ይሄንን ይመስላል። የተወሰነ ቢሆን ቆርቆሮ ሸፍኖናል እንጂ ዞረን ደግሞ የሚቀጥለውን ፓርት እንቀጥላለን። እንግዲህ እስከ መጨረሻው ድረስ አብራችሁ ቆዩ። በእርግጠኝነት ትወዱታላችሁ። አካባቢው ሰፈሩ ላይ ምናልባት ካለቀ በኋላ ወይ ደግሞ ከተጠናቀቀ በኋላ ያላያችሁት ካላችሁ አይታችሁትም ከሆነ አዲስ ነገር ካለው ምን አለ የሚለውን እስኪ በደንብ እንመለከታለን።
Yes, yes, I'm good. I'm preparing for the document in there in the other finish here. Trying to finish inside. Yeah, yeah, Rama, I told today also. Yeah, I told Rama today. We are not ready to give you, but this already discussed yeah, that's the issue. I will be today. I don't know what to decide. I will give you 3 million and the remaining yeah,
ዛሬ ቆይታችን ይህን ይመስል ነበር። እስካሁን አብራችሁን ስለነበራችሁ አመሰግናለሁ። ቻው